እንዴት ናችሁ? ሰላም ናችሁ? ሳምንታችሁ እንዴት ነበረ? የኔ ሳምንት በጣም አሪፍ ነበር። እቤቱ ስታሳልፉ፣ ትምህርት ቤት፣ ሰፈር ውስጥ እንዴት ነበር? ጨዋታ አሪፍ ነበር? ትምህርት በደንብ እያጠናችሁ ነው? መልካም ልጆች፣ ሳምንታዊ የምስራች ጊዜ ፕሮግራማችን ጀምሯል። ይህ ፕሮግራም ቻይልድ ኢቫንጀሊዝም ከኤልሻዳይ ቴሌቪዥን ጋር በመተባበር የሚያቀርብላችሁ ሳምንታዊ ፕሮግራማችን ነው። ልጆች፣ እግዚአብሔር ደግሞ እንዲረዳን እንዲያስተምረን እንጸልያለን። ሁላችንም የጸሎት እጅ እንስራና እንጸልይ። እሺ፣ እኔ ስጸልይ ደግሞ አሜን ትላላችሁ። አምላካችን እግዚአብሔር ሆይ ሳምንታችን ሙሉ በሰላም ስለጠበከን ስለረዳህን እጅግ አድርገን እናመሰግንሃለን። አሁን ደግሞ ልንማር በእግር ስር አለንና አስተምረን፣ ምከረን፣ በኢየሱስ ስም አሜን። አንቺ ወይም ደግሞ እኔ በጌታ በኢየሱስ ክርስቶስ ያላመንን ከሆነ እኛ ምንም ነን። ምክንያቱም ጌታ ኢየሱስ ክርስቶስ በመስቀል የሰራልንን ስራ ካላመንን አልዳንም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ የሰራልንን ያደረገልንን ምን ማድረግ አለብን? ልናምንና የእግዚአብሔር ልጅ ልንሆን ያስፈልጋል ማለት ነው። ልጆች፣ አሁን ደግሞ በመቀጠል የመዝሙር ጊዜ ይሆነናል። መዝሙሩን አብረን እንከታተላለን። መዝሙሩ እንዴት ነበረ? ጥሩ ነበር? አሪፍ ነበር አይደል? አንዳንዶቻችን በደንብ የምንችል እየዘመርን እየዘለልን ነበር። አንዳንዶቻችን ደግሞ ለመልመድ ጥረት እያደረግን ነበር አይደል? መልካም ልጆች፣ እስቲ አንድ ጥያቄ ልጠይቃችሁ። እግዚአብሔር ምን ማድረግ ይችላል? ወይም ደግሞ የእግዚአብሔር ኃይል እስከ ምን ድረስ ነው? የሚሞክር ልጅ አለ? አዎ ልጆች፣ በአይምሯችሁ የተለያየ ነገር ይመጣል አይደል? ለምሳሌ እግዚአብሔር እኮ መፈወስ ይችላል ልትሉ ትችላላችሁ። እግዚአብሔር በምድር ላይ የምናየውን ነገር ሁሉ ፈጥሯል ልትሉ ትችላላችሁ። እንደገና ደግሞ እግዚአብሔር እኮ ባህር ከፍሏል ልትሉ ትችላላችሁ። ልጆች ልክ ናችሁ። ነገር ግን ሁሉንም ነገር ከማድረጉ በላይ ደግሞ እግዚአብሔር አስደናቂና የሚገርም ነገር ያደረገውን አንድ ነገር ነግራችኋለሁ። እሱ ምንድን ነው ብትሉኝ፣ እግዚአብሔር የሰውን ልጅ ከኃጢአቱ ማዳኑ ነው። ልጆች፣ እንዴ የሰውን ልጅ ማዳኑ እንዴት ሊያስገርም ይችላል ብትሉኝ፣ ይህን ነገር የሰው ልጆች ማንም ሰው ሊያደርጉ አይችልም። ነገር ግን ሰውን ከኃጢአቱ ሊያድን የሚችለው እግዚአብሔር ብቻ ነው። ስለዚህ ይሄን በማድረጉ እግዚአብሔር በጣም አስደናቂ ነገርን እንዳደረገ ማወቅ እንችላለን ማለት ነው። እሺ ልጆች፣ አሁን በመቀጠል የቃል ጥናት ጥቅሱን የምንማርበት ጊዜ ይሆናል። ልጆች፣ በቃላችሁ ለመያዝ ጥረት አድርጉ። እሺ ጎበዝ ልጆች፣ ወደ ቃል ጥናት ጥቅሱ እንሄዳለን። ታዲያስ ልጆች፣ እስኪ አንድ ጥያቄ ልጠይቃችሁ። ምናልባት በቤት ውስጥ አንድ ጥፋት ብታጠፉና ምናልባት ብርጭቆ ወይም ደግሞ የሆነ ነገር ሰብራችሁ ቢሆን ልትቀጡ ስትሉ፣ ነገር ግን ወንድማችሁ ወይም የሆነ ሰው አይ እሱ እኮ አይደለም ያጠፋው እኔ ነኝ ያጠፋሁት በማለት የእናንተን ቅጣት ቢወስድላችሁ ምን ይሰማችኋል?
በጣም ትደሰታላችሁ አይደለ? መጽሐፍ ቅዱሳችን እኛ የሚገባንን ቅጣት ስለወሰደልን ይነግረናል። እስቲ እሱ ማን እንደሆነ አብረን እንመልከት። ይህ መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል እውነተኛ የእግዚአብሔር ቃል ነው። እኛ የምንመራበትንና እንድንኖር የሚያስፈልገንን ነገር እግዚአብሔር በዚህ አማካኝነት ለእኛ አሳውቆናል ወይም ደግሞ ነግሮናል። መጽሐፍ ቅዱስ እውነተኛ ሲሆን ዛሬ ደግሞ የምንመለከተው ከአዲስ ኪዳን ነው ማለት ነው። ብሉይ ኪዳንና አዲስ ኪዳን ስለሚባል ከአዲስ ኪዳን ሐዋርያው ጳውሎስ ከጻፈው ከሮሜ ሰዎች ላይ እናነባለን። መጽሐፉ ሮሜ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ነገር ግን ገና ኃጢአተኞች ሳለን የሚለው አንተ፣ አንቺ፣ በምድር ላይ ያለነው ሰዎች ሁሉ ከእግዚአብሔር መንገድ ይልቅ የራሳችንን መንገድ በመምረጥ ኃጢአትን አድርገናል። ሁላችንም ኃጢአተኞች ነን። ኃጢአትን ሰርተናል። ምክንያቱም ኃጢአትን በማድረግ ፍላጎት ስለምንወለድ ነው። እግዚአብሔር ደግሞ ኃጢአትን ይቀጣል። ያም ለዘላለም ከእግዚአብሔር መለየትና መሞት ነው። ነገር ግን መጽሐፍ ቅዱሳችን እንደዚህ ይላል፣ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይላል። አንተና አንቺ ኃጢአተኞች ብትሆኑ፣ ነገር ግን ለአንተ፣ ለአንቺ፣ ለሁላችንም ሲል ኢየሱስ ክርስቶስ ወደዚህ ምድር መጥቶ ኖሯል። በዚህ ምድርም ከተመላለሰ በኋላ ለአንተ ኃጢአት ሲል በመስቀል ላይ ተሰቅሎ ደሙን አፍስሷል። እንዲሁም ደግሞ ሞቷል። ተቀብሮ ሞቶ ደግሞ አልቀረም። በሶስተኛው ቀን ኢየሱስ ክርስቶስ ከሞት ሕያው ሆኖ ተነስቷል። እዚህ ጋር ክርስቶስ የሚለው ኢየሱስ ክርስቶስን ለመጠቆም ወይም ደግሞ ለመናገር ፈልጎ ነው ማለት ነው። እሱ ስለ አንተ ሞቶ ሕያው ሆኗል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር በጣም እንደሚወድህ ለአንተ ያለውን ፍቅር የገለጠበት አንዱ መንገድ አንድ ልጁን ኢየሱስ ክርስቶስን ወደዚህ ምድር በመላክና እንዲሞት ለአንተ በመስጠት ነው። ምናልባት ቅድም ወንድምህ የአንተን ቅጣት ቢወስድልህ ምን ይሰማሃል? በጣም ደስ ይልሃል ብለን ነበር አይደል? እግዚአብሔርም የአንተን ቅጣት እንዲወስድልህና አንተ ከኃጢአትህ እንድትድን ንጹሕ እንድትሆን አንዱን ኢየሱስ ክርስቶስን ወደዚህ ምድር ልኮታል። አንተም በዚህ በኢየሱስ ክርስቶስ በማመን የእግዚአብሔርን ፍቅር ልትቀበልና ከእሱ ጋር አብረህ ልትሆን ትችላለህ። አንተ በጌታ በኢየሱስ ክርስቶስ ያላመንክ ወይም ደግሞ ያላመንሽ ልጁን ኢየሱስ ክርስቶስን ለአንተ በመስጠት ፍቅሩን ገልጾልሃል ወይም ደግሞ ፍቅሩን ገልጾልሻል። ስለዚህ በዚህ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅና ለዘላለም ከእሱ ጋር መኖር ትችላላችሁ ማለት ነው። በጌታ በኢየሱስ ክርስቶስ ያመንክ ወይም ደግሞ ያመንሽ እግዚአብሔር ለአንተ ውድ ፍቅሩንና አንድ ልጁን ስለሰጠ ሁልጊዜ ልታመሰግነው ወይም ልታመሰግኘው ይገባል። እንዲሁም ደግሞ እግዚአብሔር በሚፈልገው መንገድ ለመሄድ ሁልጊዜ ራስን ማዘጋጀት አለብህ። እግዚአብሔርን የሚያስደስት ነገርም ለማድረግ ራስን ማሳመንና እንዲረዳህን መጠየቅ ትችላለህ ማለት ነው። እሺ ልጆችዬ፣ አሁን የቃል ጥናት ጥቅሳችን ደጋግመን የምንልበትና በቃላችን ለመያዝ የምንሞክርበት ጊዜ ነው። የምናደርገው እንደዚህ ነው። አንድ ሀሳብ እኔ ካልኩ በኋላ ወይም ደግሞ ጥቅሱን የተወሰነ እኔ ካልኩ በኋላ ከኔ በኋላ ደግማችሁ ትላላችሁ። ደግማችሁ የምትሉትን ነገር እያሰፋ ነው እንሄዳለን ማለት ነው። ዝግጁ ናችሁ? እሺ፣ አሁን ግን አንድ ጊዜ አብረን አንድ ላይ ሙሉን እናነባዋለን። 1 2 3 ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8። በጣም ጥሩ ልጆች፣ አሁን እኔ አንድ ሀሳብ ካልኩ በኋላ እናንተ ከኔ በኋላ ደግማችሁ ትላላችሁ ማለት ነው። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8። በጣም ጥሩ ልጆችዬ፣ አሁን ደግሞ የተወሰኑ ሀሳቦችን እየጨመርኩ ሄዳለሁ። እናንተ ከኔ በኋላ እንደተለመደው ትላላችሁ ማለት ነው። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8። በጣም ጎበዝ ልጆችዬ። አሁንም አንድ ጊዜ ደግመን ደግሞ እየጨመርን እንሄዳለን ማለት ነው። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን
ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8። በጣም ጎበዝ ልጆች፣ በደንብ እንዳላችሁ አስባለሁ። አሁን የመጨረሻውን ፈተናችን እንፈተናለን። እሱም ደግሞ ሙሉ ጥቅሱን እኔ እላለሁ፣ ከኔ በኋላ ደግሞ እናንተ ሙሉን ትላላችሁ ማለት ነው። ተዘጋጅታችኋል? በደንብ አዳምጡ። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8 አንድ ጊዜ ትሉታላችሁ። በጣም ጎበዞች፣ ሁላችሁም በደንብ ጥቅሱን እንዳላችሁ አስባለሁ። አሁን ለመጨረሻ አብረን አንድ ላይ እንልና እንጨርሳለን ማለት ነው። 1 2 3 ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8። በጣም ጎበዝ ልጆች፣ ጥቅሱን በደንብ እንደያዛችሁት ተስፋ አድርጋለሁ። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ኢየሱስ ለኛ ኢየሱስ ለኛ ኢየሱስ ለኛ ኢየሱስ ለኛ ሞቷል፣ ኢየሱስ ለኔ ሞቷል። ኢየሱስ ተነሳ፣ ኢየሱስ ተነሳ፣ ኢየሱስ ተነሳ፣ ኢየሱስ ተነሳ፣ ኢየሱስ ተነስቷል፣ ሞትን አሸንፏል። ጌታን ብትል ጌታን ብትል ጌታን ብትል ጌታን ብትል ጌታን ብትል ጌታን ዛሬ ልጆች ኃጢአተኞች ሳለን ስለኔ ስላንተ ወይም ደግሞ ስላንቺ የሞተልን ማን ነው? አዎ ጌታ ኢየሱስ ክርስቶስ ነው አይደል? በደንብ ተማራችሁ ልጆችዬ። የቃል ጥናት ጥቅሱን መስማታችን ምን ይረዳናል? መጨረሻ ላይ ለሚኖረን የጥያቄና መልስ ላይ እንድንመልስ ይረዳናል ማለት ነው። ልጆች አሁን ደግሞ በመቀጠል አስደናቂ መልእክት የምንሰማበት ጊዜ ነው። ዝግጁ ናችሁ? እስቲ ሁላችንም እጃችንን አጣምረን እስቲ እንሰማለን። አሁን ወደ መልእክቱ እንሄዳለን። እግዚአብሔር ሳኦልን ባዳነው ጊዜ አስደናቂ ነገርን አድርጓል። ልጆች ትዝ ይላችኋል? ጳውሎስ ወይም ደግሞ ሳኦል በደማስቆ ምን ሲያደርግ ነበር? አዎ ምን ሲያደርግ ነበር? ክርስቲያኖችን ሲያሳድድ፣ በእስር ቤት እንዲገቡ ሲያደርግ፣ እንደገና ደግሞ ሲያስገድላቸው ነበር አይደል? አዎ ጳውሎስ ምን ሲያደርግ ነበር? በክርስቲያኖች ላይ አደገኛ የሆኑ ነገሮችን ሲያደርግ ነበር። በዛም ጊዜ ደግሞ እነዚህ ክርስቲያኖች በጣም ጳውሎስን ሲፈሩት ነበር። ነገር ግን ጳውሎስ ጌታ ኢየሱስ ክርስቶስን ካገኘ በኋላ ፍጹም የሆነ ለውጥን አምጥቷል። ልጆች አሁንም በዚህ ጊዜ ላይ ክርስቲያኖችን የሚሳደቡ እንደገና ደግሞ ክርስቲያኖች ላይ የሚያሾፉ ሰዎችን ስትመለከቱ ልትፈሩ ትችላላችሁ። ነገር ግን እነዛ ሰዎች ደግሞ ጌታ ኢየሱስ ክርስቶስን አምነው ሲቀበሉ እውነት ግን ይህ ሰው ጌታ ኢየሱስ ክርስቶስን ተቀብሎ ነው እንደዚህ የተለወጠው፣ ጌታ ኢየሱስ ክርስቶስን ተቀብላ ነው እንደዚህ የተለወጠችው ብላችሁ ምን ልትሉ ትችላላችሁ? ልትጠራጠሩ ትችላላችሁ ማለት ነው። አዎ አንተም አንቺም እንደምትጠራጠሪ በዛን ጊዜ የነበሩ ክርስቲያኖች ጳውሎስ ተለውጦ ሲያዩ እንደገና ወንጌልን ሲናገር በጣም ተጠራጥረውት ነበር። ምክንያቱም ጳውሎስን የሚያውቁት አስፈሪ ወይም ደግሞ ጨካኝ እንደነበረ ነበር። ነገር ግን የሳኦል ሕይወት ሙሉ ለሙሉ ተለውጦ ነበር። እግዚአብሔር ማንንም ሰው ሊለውጥ እንደሚችል በጳውሎስ ሕይወት አሳይቶ ነበር። ነገር ግን ሳኦል ሙሉ ለሙሉ ሕይወቱ ተለውጦ ነበር። ሕይወትን የመለወጥ አቅም ያለው ማን ብቻ ነው? ጌታ ኢየሱስ ክርስቶስ ብቻ ነው። ልጆች ጳውሎስ ጌታ ኢየሱስ ክርስቶስን ከተገናኘ ወይም ደግሞ ጌታ ኢየሱስ ክርስቶስን ከተቀበለ በኋላ መከራ ደርሶበታል። እንደገና ደግሞ መሰደድ ደርሶበታል። እስከ ሞት ድረስ እንኳን ምን ብሎ መከራ ተቀብሏል። ይሄ ሁሉ ሲሆን ግን መከራንም ለመቀበል እንደገና ደግሞ እስከ ሞት ድረስ እንኳን ጳውሎስ ዝግጁ ነበር። ምናልባት ግን በአካባቢያችሁ ጌታ
ኢየሱስ ክርስቶስን ያላወቀ ወይም ደግሞ የማያውቅ ሰው ልታውቁ ትችላላችሁ። ይህ የምታውቁት ሰው ታዋቂ ዝነኛ ሊሆን ይችላል። በእናንተ አይምሮ ይሄ ሰው ምን ልትሉ ትችላላችሁ? ይሄማ መቼም አይለወጥም፣ ክርስቲያኖችን እየሰደበ ክርስቲያኖች ላይ ያሾፈ መቼም አይለወጥም ብላችሁ ልታስቡ ትችላላችሁ። ነገር ግን ከመጽሐፍ ቅዱሳችን እንደምንለው እግዚአብሔር ማንንም ሰው የመለወጥ ኃይል እንዳለው ከጳውሎስ ሕይወት ልንማር እንችላለን። እስቲ ልጆች አብረን እንደዚህ ማለት እንችላለን፣ እግዚአብሔር ማንንም ሰው መለወጥ ይችላል። እስቲ እንበል፣ እግዚአብሔር ማንንም ሰው መለወጥ ይችላል። አዎ ልጆች፣ የወንጌል ኃይል የማንንም ሰው ሕይወት የመለወጥ ምን አለው ማለት ነው? አቅም አለው ማለት ነው። ስለዚህ ልጆችዬ በዚህ ሳምንት በሚኖራችሁ የጥሞና ጊዜያችሁ ላይ ምናልባት በአይምሯችሁ አካባቢያችሁ ላይ ሊሆን ይችላል፣ ወይም ደግሞ በሚዲያ ላይ የምታውቁት ሰው ሊኖር ይችላል ጌታ ኢየሱስ ክርስቶስን ያላመነ። ስለዚህ ለዛ ሰው ልትጸልዩለት ያስፈልጋል ማለት ነው። ምክንያቱም እግዚአብሔር ያንን ሰው የመለወጥ ኃይልና አቅም ስላለው። ዛሬ ግን እስቲ ከኔ ጋር እንደዚህ እንጸልያለን። እግዚአብሔርን የማያውቁን ሰው በአይምሯችሁ አስቡና ከኔ ጋር አብረን እንጸልያለን። እንጸልይ ልጆች። እሺ የጸሎት እጅ እንስራና አብረን እንጸልያለን። አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በትምህርታችን እንዳስተማርከን ማንንም ሰው የመለወጥ አቅም እንዳለ ነግረህናል። ጌታ ሆይ የምናውቃቸው ነገር ግን ጌታ ኢየሱስ ክርስቶስን አምነው ያልዳኑ ወንድሞቻችንን እህቶቻችንን እግዚአብሔር ሆይ እንድትረዳቸው እንለምንሃለን። ጳውሎስን በለወጥክበት መለወጥ አንተ ለውጣቸው። ጌታ ሆይ ስለምትለውጣቸው እናመሰግንሃለን። በኢየሱስ ስም አሜን። ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ የእርሱ ናቸው ታናሾች ኃይልም ነው ለደካሞች ልጆች እግዚአብሔር ማንንም ሰው ሊያድን እንደሚችል ተመልክተናል አይደል? አዎ እግዚአብሔር ማንንም ሰው ሊያድን ይችላል ማለት ነው። እሺ ልጆችዬ፣ አሁን ደግሞ በመቀጠል የሚሆነው የጥያቄ ጊዜ ነው። ዝግጁ ናችሁ? መልስ ለመመለስ ተዘጋጅታችኋል? ምን ብለን ተነጋግረናል? መልስ ለመመለስ ሜሴጅ ነው አይደል የምንጽፈው? ከስር ስልክ ቁጥር በምናስቀምጥላችሁ መሰረት በዛ ስልክ ቁጥር መልሶቻችሁ ምን ታረጉልናላችሁ ማለት ነው? ትልኩልናላችሁ ማለት ነው። ነገር ግን ምናልባት አንዳንድ ልጆች የምትደውሉ ልጆች አላችሁ። ነገር ግን ይህን ስትደውሉ ኔትወርክ ስለሚያጨናንቅ በሜሴጅ ላኩልን። መልእክቶቻችሁ ወይም ደግሞ መልሶቻችሁ ምን ይሉናል ማለት ነው? ይደርሱናል ማለት ነው። በመቀጠል ደግሞ የወላጆች ጊዜ ይኖረናል። ልጆች ከወላጆች ጋር አብረን የወላጆችን ምክር አብረን እንሰማለን። ወላጆች ደግሞ ስለ ልጆች የሚቀርበውን መልእክት በደንብ እንከታተላለን። ወደ ጥያቄና መልሱ እንሄዳለን። ሳውል ወይም ጳውሎስ በኢየሱስ አምኖ ከመዳኑ በፊት ክርስቲያኖችን ምን ያደርግ ነበር? ሀ ያሳድድ ነበር፣ ለ ያስራቸው ነበር፣ ሐመሩሃ ያስገድል ነበር፣ መ ሁሉም። ኢየሱስ
ባለፈው እንደተመለከትነው በአዲስ ኪዳን ውስጥ ጢሞቴዎስን አይተን ነበር። ጢሞቴዎስ ላይ ሐዋርያው ጳውሎስ አይደለም የሰራበት። ሐዋርያው ጳውሎስ የተሰራ ሰው ነበር ያገኘው። ምን የሆነ በክርስቶስ አምኖ ምን ያደረገ የዳነ ሰው ነበር። የበለጠ ደቀ መዝሙር እንዲሆንና አገልጋይ እንዲሆን ነበር ሐዋርያው ጳውሎስ ያደርገው የነበረው። እንዴት ነው? ጢሞቴዎስን መጀመሪያ ባለፈው ሳምንት እንደተማርነው በክርስቶስ ኢየሱስ አምኖ ሊድን የሚችልበትን ቅዱሳን መጻሕፍትን ነበረ ወላጆቹ ያስተምሩት የነበሩት። እንዴት ነውስ ደቀ መዝሙር ያደረጉት? እዚሁ ክፍል የሚነግረን ነገር አለ። ይሄ ክፍል የሚገርማችሁ ሁለቱንም ነገር ነው የተቀመጡበት። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ነው ማነበው። አንተ ግን በተማርከውና በተረታው ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህ። ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱሳን መጻሕፍትን አውቀሃልና ይላል። ከዛ ቀጥሎ ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ይላል። ምን ይላል? የእግዚአብሔር ሰው ምን እንዲሆን? ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ። ፍጹምና ለበጎ ሥራ ሰዎች የሚዘጋጁት ምን ሲሆኑ ነው? ደቀ መዝሙር ሲሆኑ ነው። ከዛ በኋላ ይሄን ካለ በኋላ ምን ይላል? ለፍጹም ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ይላል። የእግዚአብሔር መንፈስ ያለበት መጽሐፍ ሕያው የሆነ የማይለወጥ ቅዱስ የሆነው የእግዚአብሔር ቃል ነው። ይሄንን ቃል ነው የሚለው። ይሄንን ቃል በቤቱ ሆኖ ከወላጆቹ ጋር ተምሮታል። ይህንን ቃል የእግዚአብሔርን ቃል በየዕለቱ ይማር ነበር። በየዕለቱ በመማሩ ጢሞቴዎስ ምን ይለዋል? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ። ለምንድን ነው የሚጠቅመው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ? እዚሁ ላይ ይነግረናል። ለትምህርት፣ ለተግሣጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። አስቀድማችሁ የእግዚአብሔርን ጽድቅና መንግሥት ፈልጉት። የእግዚአብሔርን ጽድቅና መንግሥት የምናገኘው ከየት ነው? ከዚህ ሕያው ከሆነው ከእግዚአብሔር ቃል ነው። ጳውሎስ የሚነግረን ወይም ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የምናየውና የሚነግረን ነገር ይህንን እውነታ ነው። ዛሬም እኛ ከቤተሰቦቻችን ጋር የምናሳልፈው የዕለት ተዕለት የጥሞና ጊዜ ልጆቻችን ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዲቀበሉ የሚያደርግና የጌታ ደቀ መዝሙር እንዲሆኑ የሚያደርጉ ትምህርቶች ሊሆኑ ይገባቸዋል። ጌታ ኢየሱስን እንዲቀበሉ ግልጽ እና ቀላል ባለ መልኩ የደህንነትን መልእክት ልናስተምራቸውና ልንገልጽላቸው ይገባል። ይህንን በዚህ የቴሌቪዥን የልጆች ፕሮግራም ላይ ቻይልድ ኢቫንጀሊዝም ፌሎሺፕ ሁልጊዜ የሚያቀርበው ነው። ቀላልና ግልጽ በሆነ መንገድ ልጆች ክርስቶስ ኢየሱስን እንዴት እንደሚያውቁ ወላጆች አብራችሁ ቁጭ ብላችሁ ብትማሩ ከዛ ላይ ማግኘት ደቀ መዝሙር ማድረግና መሆን የዕለት ስራችን ስለሆነ ሙሉ መጽሐፍ ቅዱስን በቤታችን በጋራ በየዕለቱ ማጥናት ይኖርብናል። በአሁኑ ጊዜ እኔ የ11 ዓመት ልጅ አለችኝ። ልጄ የ3 ዓመት ከሆናት ጊዜ ጀምሮ እኔ ባለቤቴና ልጄ በየዕለቱ የቤተሰብ የጥሞና ጊዜ አለን። በየዕለቱ የማይቋረጥ ከአቅም በላይ የሆነ ጉዳይ ካላጋጠመን በስተቀር እኔም ሆንኩኝ ባለቤቴ ከከተማ ለስራ ወይም ለአገልግሎት ወይንም ለቤተሰብ ጉዳይ ከወጣን እንኳን ከአቅም በላይ ካልሆነ በስተቀር በስልክ በጋራ ሁሉ ጊዜ እግዚአብሔርን ቃል እናጠናለን። 2 ሰው ቤት ስለሚቀር አንድ ሰው ስለሚወጣ እኔ ብዙ ጊዜ ለአገልግሎት የምወጣው በምንወጣበት ጊዜው ካረበሸን በስተቀር በተቻለ መጠን በስልክ እንኳን እግዚአብሔርን ቃል እናነባለን። በየዕለቱ ያንን እናደርጋለን። ያ ለኔና ለቤተሰቤ እጅግ በጣም ብዙ የጠቀመን ነገሮች አሉ። የመጀመሪያው ልጃችን ጌታ ኢየሱስን በእውነት ገብቷት ገና በ5 ዓመቷ ነበር ጌታ ኢየሱስ ክርስቶስ እንደ ግል አዳኝና መድኃኒቷ አድርጋ የተቀበለችው። ይሄ ለኛ በጣም ትልቅና ስኬታማ ነገራችን ነው። የመጀመሪያው ማንኛውንም ልጅ እግዚአብሔር ሲሰጠን ልጆች የእግዚአብሔር ስጦታዎች ናቸውና እነዚህ ልጆችን ልናደርጋቸው የሚገባው ነገር ምንድነው? ልክ ለጢሞቴዎስ እንዳስተማሩት ከሕፃንነት ጀምሮ ክርስቶስ ኢየሱስ በማመን መዳን የሚገኝበትን ነው የሚለው። ደህንነት የሆነውን የእውነት ቃል ግልጽ በሆነ መልኩ ነግረናቸው ጌታ ኢየሱስ ክርስቶስን እንዲቀበሉ ማድረግ እንችላለን።
የመጀመሪያው ይሄንን በማድረጋችን ክብር ሁሉ ለእግዚአብሔር ይሁን። ሌላው ደግሞ ሁለተኛው የቤታችንን ሰላምና አንድነት እንዲጠበቅም ራሱ ረድቶናል። እውነቱን ለመናገር ያው በቤተሰብ መካከል ስትሆኑ አንዳንድ ጊዜ ያለ መግባባት ምንም ይኖራል። ያለ መግባባት ምንም እንኳን በቃላትም ቢኖርም የምናደርገው ነገር ምንድነው? መጀመሪያ ይቅርታ ተጠያይቀን ወዲያውኑ የእግዚአብሔርን ቃል አንብበን ነው የምንተኛው። ይሄ ለኛ ትልቅ በረከት ነው። ሁላችንም በየዕለቱ ከጌታ የተማርነው የጌታ ደቀ መዝሙር እየሆንን ነው። እኔም ልጄም ባለቤትም የጌታ ደቀ መዝሙር መሆን የማይቋረጥ በየዕለቱ የሚደረግ ነገር ነውና ያንን በየጊዜው እግዚአብሔር ረድቶን ያንን እያደረግን ነው። ልጃችን ሌላው አራተኛው ነገር ምንድነው የጠቀመ ብላችሁ ብትነግሩን፣ ልጃችን በቤተሰብ መካከል፣ በሰፈር፣ በትምህርት ቤት እና በቤተ ክርስቲያን በባህሪ በስነ ምግባር የተመሰከረላት መሆን ይችላል። ሌላው በእኛ ዙሪያ ላሉት ምሳሌ መሆን ይችላል። ይህንን መድረክ እንድንችል ያስቻለን ጸጋ አቅምና ጉልበት የሰጠን የሰራዊት ጌታ እግዚአብሔር ነው እንጂ በእኛ ጉልበትና ብቃት በእኛ አቅም አይደለም። ከኛ የሚጠበቀው ምን እንደሆነ እንድናውቅ የረዳንም እግዚአብሔር ነው። አሁን ሁላችንም ቤታችን ውስጥ በቃ በምንም አይነት ተአምር ልምድ ሆኗል። ይሄ ደግሞ መልካም ልምድ ነው። ብዙ ልምዶች አሉ፣ ግን የእግዚአብሔርን ቃል በየቀኑ ማንበብ ልምድ ነው። ስናነብ ልናደርግ የሚገባቸው ነገሮች ምንድን ናቸው? እኔ በህይወቴ ካየሁት ለእናንተም የቤተሰብ የጥሞና ጊዜ በምትመሰረቱበት ጊዜ የጀመራችሁም ደግሞ የጀመራችሁትን እስከ መጨረሻ መቀጠል እንድትችሉ እንግዲህ እኔ ከ3 ዓመቷ ነው አሁን 11 ዓመት ሆኖታል። ቢያንስ ለ8 ዓመታት የዚህ ልምድ ስላለኝ እንዴት ነው ጠቃሚነቱ፣ እንዴት ነው ይሄንን መቀጠል የምንችለው የሚለውን በሚቀጥለው ጊዜ አብረን እንመለከታለን። እሺ ልጆች፣ አሁን ደግሞ ፕሮግራማችንን ወደ መጨረሻው ደርሰናል። ልጆች ብዙ ልጆች ሜሴጅ ስትልኩልን ነበር፣ ደርሶናል። ሳምንት ደግሞ ቀድሞ የመለሱትን ልጆች የምናሳውቅበት ጊዜ ይሆነናል ማለት ነው። ስለዚህ ዛሬው ፕሮግራማችን ይሄን ይመስላል። ሳምንት ደግሞ በሚያምርና ለየት ባለ ፕሮግራም እንገናኛለን። ነገር ግን የዛሬውን ፕሮግራማችን የረዳንን ያስተማረንን እግዚአብሔርን አመስግነን እንጨርስ። ከኔ ጋር የጸሎት እጅ እንሰራና እንጨርሳለን። እንጸልይ። እግዚአብሔር ሆይ እናመሰግንሃለን፣ ስላስተማርከን እናመሰግንሃለን፣ ስለመከርከን እናመሰግንሃለን። የተማርነውን ደግሞ መኖር እንድንችል ዘንድ እርዳን። በኢየሱስ ስም አሜን። ልጆች የዛሬው ፕሮግራማችን ይሄን ይመስላል። እስከ ሳምንት፣ መልካም ሳምንት። መጽሐፍ ቅዱስን አምናለሁ